የዱባይ ኤርላይንስ ኤምሬትስ በክሪፕቶ ከረንሲ ክፍያ መቀበሉ መጀመሩን አስታውቋል። ሰላም ጤና ይስጥልኝ የፈረጅ ዲጂታል ቤተሰቦች፣ እኛ ሀገር መንግስት ክሪፕቶ ከረንሲ አትጠቀሙበት በሚባልበት ሰዓት የዱባይ ኤርላይንስ ሙሉ በሙሉ በክሪፕቶ ከረንሲ መቀበል መጀመሩን አስታውቋል። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ። ዛሬ ይዤላችሁ የመጣው ወደ ዱባይ መብረር አስባችሁ ዶላር ላጣችሁ ሰዎች በክሪፕቶ ከረንሲ ከፍላችሁ የምትሄዱበት መንገድ ነው ዛሬ ማሳያችሁ። ድጋሚ አስታውሳችሁ ሰብስክራይብ በማድረግ ጀምሩ፣ ምክንያቱም ይህ ቪዲዮ አንድ ቀን ይጠቅማችኋል። እና ወደ ዱባይ መብረር አስባችሁ ዶላር ለሌላችሁ ሰዎች ቀጥታ ወደ ዱባይ የምትበሩበት በክሪፕቶ ከረንሲ ከፍላችሁ የምትሄዱበት መንገድ ነው ማሳያችሁ። እንደሚታወቀው ከዚህ በፊት የዱባይ መንግስት በ2025 በሶስተኛ ወገን ክሪፕቶ ከረንሲ መቀበሉን ክፍያ መጀመሩን አስታውቆ ነበር። በ2026 ሙሉ በሙሉ እንደሚጀምር አስታውቆ ነበር እና እንዳለው አሁን ክፍያ ጀምሯል በካርድ እና በኖርማል ዩኤስዲቲ በቢትኮይን። እና ዛሬ ይህን አሰራር አሳያችኋለሁ። አፕሊኬሽን ማውረድ ትችላላችሁ ፕሌይ ስቶር ገብታችሁ፣ እንዲሁም በዌብሳይት ግን አፕሊኬሽኑ ይቀላል። ልክ እንደኛው ሀገር አፕሊኬሽን ነው ማለት ነው። ኤምሬትስ ብላችሁ ከዛ ኢሜል አድርጋችሁ ሎጊን ብቻ ነው፣ ሌላ ምንትን የሚላችሁ ነገር የለም። ከዛ አሁን ምንድነው የምናደርገው ካላችሁኝ፣ እዚህ ጋር ለምሳሌ አሁን ልክ እኛ ሀገር እንትን እንደምናደርግ ቡክ እንደምናደርገው ነው፣ ሌላ ምንም ታሪክ የለውም። ግን ወደ ዱባይ መብረር አስባችሁ ያው የራሳችሁን መጀመሪያ ማሟላት ያለባችሁ ነገር ታሟላላችሁ። ላይክ እንደኛ ሀገር በመታወቂያ ከአንድ ሀገር ወደ አንድ ሀገር አይደለም የምትበሩት፣ ማሟላት ያለባችሁ ነገር አለ። እሱን አሟልታችሁ ጀስት ከዛ ቡክ ማድረግ ነው። እና የክሪፕቶ ከረንሲ ተጽዕኖን ምን ያክል እያደገ እንደሆነ በዚህ መልኩ እናያለን። እዚህ ጋር አሁን ለምሳሌ መነሻ ልክ አሁንም እንደነገርኳችሁ እንደኛ ሀገር እንትን ነው። እዚህ ጋር አዲስ አበባ እንለዋለን ወይ ደግሞ ኢትዮጵያ ብላችሁ ሰርች በተኑ መብረር ያሰባችሁ ሰዎች ማለት ነው ወደ ዱባይ። እዚህ ጋር ኢትዮጵያ ብላችሁ ሰርች ታደርጉ ቦሌ ኢንተርናሽናል ኤርፖርት ይላል ያመጣል። ከዛ አዳራሻ ዱባይ ነው። ከዛ እዚህ ጋር ዋን ወይ ከሆነ አንዴ ነው፣ ሪተርን ከሆነ መመለሻ። እኔ አሁን ለእናንተ ለማሳየት ስለሆነ በ31 በራለሁ፣ በ2 ኦገስት እመለሳለሁ። ጁላይ 31 በራለሁ። ከዛ አንድ ሰው ነው። እዚህ ጋር ገብታችሁ እንዳልኳችሁ ሁሌ እንደምትቆርጡት ኖርማል እንትን ላይ ነው። እዚህ ጋር ችልድረን ካላችሁ ከሁለት ሌላ ሰው ጋር አብሯችሁ መሄድ ካለ እዚህ ጋር ኢኮኖሚ፣ ቢዝነስ ክላስ ምናምን የሚሉት ታውቁታላችሁ ብዬ ተስፋ አደርጋለሁ። ጀስት ትመርጣላችሁ። ኢኮኖሚ ይቀንሳል፣ ኢኮኖሚ ክላስ ማለት ነው። ከዛ ሰርች ትሉታላችሁ ፍላይቱ። እኔ በ31 ሄጄ በ2 ኦገስት መለሳለሁ ብዬ ነው ያሰብኩት። ይሄን ለማድረግ ኤምሬትስ የሚለውን እንትን ነው የምታወርዱት አፕሊኬሽኑ። ካልሆነ በእኛው ሀገር እንትን አይሰራላችሁም ስልሽ በክሪፕቶ ከረንሲ እንትን አይላችሁም ማለት ነው። የሚያማርጠው ሲቢኢ ምናምን ሌሎቹ ነው እኛ ጋር የኛ እንትን ካላችሁ። ኤምሬትስ የሚለውን ካወረዳችሁ በኋላ እንደዚህ ሰርች ታደርጋላችሁ። ታይት በ31 ቢ ከዛ ኦገስት 1 እመለሳለሁ ማለት ነው። ከዛ እዚህ ጋር ኢኮኖሚ ክላስ አለ፣ እናንተ መምረጥ ትችላላችሁ እንደበራችሁ። ከዛ እዚህ ጋር ሰሌክት ለዋለሁ እኔ። ከዛ እዚህ ጋር ፍሌክስ ፕላስ አለ 114000 ከ929 ብር ነው። እዚህ ጋር ደግሞ 59684 ነው። ኢኮኖሚ ክላስ ነው ይሄ። ሰሌክት እንለዋለን። ከዛ እዚህ ጋር ድጋሚ ሰሌክት ማለት ነው። ሰዓቱን እያያችሁ ከዛ ማለት ነው እንደዚህ እያለ ይመጣ የሪቪው ዩር ፍላይት ይላል። ከዛ እዚህ ጋር ኮንቲኒው ትሉታላችሁ። ያው ማለት እናንተ ልክ እንዳገሩት እንደሚቆረጠው ነው፣ ሌላ እንትን የለውም። ከዛ እዚህ ጋር ስማችን እና እንትናችን ፓስፖርት ላይ ያለውን ትሞላላችሁ። እዚህ ጋር ታይትል የሚለው ሴት ከሆነች እንትን ነው የምትሉት፣ ሚስ ነው የምትሉት። ወንድ ከሆነ ሚስተር እንለዋለን። እዚህ ጋር ፈረስት ኔም ለምሳሌ እኔ ዝም ብዬ የሆነ ሰው ማስገባለሁ። እናንተ ፓስፖርት ላይ ያለውን ነው መሙላት። ከዛ እዚህ ጋር ቁጥራችሁን ታስገባላችሁ። የሆነ ቁጥር የሚሰራ ቁጥር ታስገባላችሁ። እኔ ዝም ብዬ የሆነ ቁጥር አስገባለሁ። ከዛ ኢሜል፣ የሚሰራ ኢሜል፣ ምክንያቱም ትኬት እንትን እንዲልላችሁ። ከዛ ኮንቲኒው ቱ ኦፕሽንስ የሚለውን እንነካዋለን። እናንተ ሪል የሆነ ነገር ነው እንትን ላይ ፓስፖርት ላይ ያለውን ሁሉም ነገር የምትሞሉት። ስማችሁ እንትን ምናምን፣ ምክንያቱም ወደ ውጭ ሀገር እየበራችሁ ስለሆነ
ቀላል አይሆንም ልክ እንደ እንትን። ከዛ እዚህ ጋር ኮንቲኒው ፔመንት ትላላችሁ። እዚህ ጋር አዲሽናል እንትን ሻንጣ ምናምን እንትን ካላችሁ ያው አዲሽናል እንትን ነው። ከዛ በላይ ከኪሎ ግራም በላይ እንትን ካለ ያው ያስከፍሏቸዋል ማለት ነው። ስለዚህ ስንት ነው የምንከፍለው? 119591 ብር ነው። እዚህ ጋር ነው ክፍያው ክሪፕቶ ከረንሲ እንዴት ነው ካላችሁኝ፣ ከዛ እንዴት ነው የምትከፍለው? ዩስ ስካይወርድ ማይልስ ቱ ሩድስ ዘ ቶታል ፕራይስ የሚለው ተውትና እዚህ ኢንፉል የምትሉትን ትነኩታላችሁ። ከዛ እዚህ ጋር ክሬዲት እና ዲቢት ካርድ አለ፣ ፔፓል አለ። ፔፓል ካላችሁ እዚህ ጋር ነው ክሪፕቶ ከረንሲ ያልኳችሁ። እዚህ ጋር ለምሳሌ ነው የባይቢትን ታመጣላችሁ። የትኛውም ክሪፕቶ ከረንሲ እንትን ካርድ ይቀበላሉ ማለት ነው። የትኛው ቢትኖብ፣ ሬዶት የትኛውም ካርድ ይቀበሏቸዋል። እዛ ጋር ቶፕ አፕ ታረጋላችሁ፣ ትሞላላችሁ። ባይቢት ብትጠቀሙ ይቀላል፣ ምክንያቱም ፈጣን ስለሆነ ለኦንላይን እንትን። እንደዚህ አድርጋችሁ ክፍያችሁን በስርዓት መጨረስ ትችላላችሁ ማለት ነው። 119 እንትን ነው ወደ USDT ሲቀየር ያሳያችኋል የምትከፍሉት። ልክ እዚህ ጋር ካርድ ካስገባችሁ በኋላ ክፍያው ምን ያክል እንደሆነ ያሳያችኋል ወደ USDT ማለት ነው። የሚያዋጣችሁን እናንተ ታውቁታላችሁ። በዚህ መልክ ማለት ነው ኤክስፓየር ዴት እናንተን አስገብታችሁ መጨረስ ትችላላችሁ ማለት ነው። ከዛ ካርድ የለንም ነው ካርድ የሌለን ሰዎች እንዴት ነው ክሪፕቶ ከረንሲ መጠቀም የምንችለው እንዴት ነው መክፈል የምንችለው ካላችሁኝ ደግሞ ካርድ ለሌላችሁ ደግሞ ሌላ መፍትሄ ላሳያችሁ። ቀጥታ በዩኤስዲቲ ነው ወይ በቢትኮይን ቀጥታ የምትልኩበት ደግሞ ላሳያችሁ። ደግሞ ይሄኛው ትራቫላ የሚባለው .com አፕ ስቶር ወይ ፕሌይ ስቶር ገብታችሁ ማውረድ ትችላላችሁ። ይሄኛው ሶስተኛ ወገን ነው ማለት ነው። ካርድ አንጠቀም የምትሉ ሰዎች ደግሞ በዚህ ጋር በቢትኮይን እና በዩኤስዲቲ መክፈል ትችላላችሁ ማለት ነው። ለምሳሌ አሁን እንዴት እንደሆነ ኢሜይላችሁን አስገብታችሁ ክሬት ታደርጋላችሁ። እዚህ ጋር የራሳችሁ ዋሌት አለ፣ ሰርች ማድረግ ትችላላችሁ። ታዋቂ እንትን ነው። እዚህ ጋር ላይክ ዲፖዚት ካደረጋችሁ በኋላ እዚህ ጋር BNB፣ ቢትኮይን፣ ሶሊያና፣ USDT፣ TH ሁሉም እዚህ ጋር ይሆናል ዲፖዚት ያደርጋችሁት ማለት ነው። ከዛ እዚህ ጋር ቡኪንግ ላይ መታችሁ እዚህ ጋር ፍላይት ሚላል አለ። ለምሳሌ ፍላይት ከአዲስ አበባ ወደ ዱባይ ያደረግ ነው እንበልና ከዛ ኦገስት እናደርገዋለን። ከዛ ከነ መመለሻው ጋር እሺ ኦገስት 2 ሄደን 3 እንመለሳለን እንበለው። ሰርች እንለዋለን እዚህ ጋር። ልክ እዚህ ጋር ሰርች ካደረጋችሁት በኋላ እዚህ ጋር ያማርጣችኋል። ፕሌኑ ምን አይነት ፕሌን ነው ኤምሬትስ ነው ወይም ምናምን። ልክ እዚህ ጋር ካማረጠን በኋላ ክፍያ መንገዳችን ላይ ሲሆን እንዴት እንደሆነ አሳያችኋል። ባይዘው የክሪፕቶ ከረንሲ ተጽዕኖ በጣም እያደገ ነው። ያው እኛ ሀገር P2P ክሪፕቶ ከረንሲ ያጠቀሙበት በሚባል ሰዓት የዱባይ መንግስትና ሌሎቹ እንትን ሌላ ወሬ ከማውራታችን በኋላ እዚህ ጋር 1223 ዶላር አለ። ሳውዲ አረቢያ ኤርላይንስ ነው። እዚህ ጋር ደግሞ እንትን ነው ሳውዲ አረቢያ ኤርላይንስ ድጋሚ እዚህ ጋር ሳውዲ አረቢያ ኤርላይንስ ነው። ከዛ እዚህ ጋር የሚሻለውን ትመርጣላችሁ። ኢጂፕት ኤር አለ እዚህ ጋር የምትፈልጉትን። እዚህ ጋር ኬንያ ኤርላይንስ አለ እዚህ ጋር ኢትዮጵያ ኤርላይንስም እዚህ ጋር አለ የሚሄድ ማለት ነው። የሀገራችንን መጠቀም ትችላላችሁ፣ ግን የሚጨምሩትን እያያችሁ ነው። እዚህ ጋር የሀገራችን 2000 ምናምን እንትን ነው ዶላር። እዚህ ጋር የሚቀንሱትን መርጣችሁ እናንተ ትላላችሁ። ለምሳሌ አሁን እዚህ የሳውዲ ኤርላይንስን ስንመርጥ ማለት ነው ከዛ እዚህ ጋር ሰዓት ያስመርጠናል 11 ተኩል እስከ እንትን ነው 1 ሰዓት ከ7 ሰዓት ኦሬዲ 7 ሰዓት 8 ሰዓት ነው የምትደርሱት። ሰዓቱን እዚህ ጋር መርጣችሁ 14 ከሆነ ደግሞ ቀን እንትን 8 ሰዓት ከእንትን እስከ ማታ 1 ሰዓት አንድ ማለት 7 አይደለ 7 ሰዓት እንትን ነው የምትደርሱት። 7 ሰዓት ማታ 10 ጉዳይ ላይ 8 ሌሊት ነው የሚደረሰው። ይሄንን እንትን ብላችሁ ከዛ እዚህ ጋር ትነኩትና ማለት ነው 1000 ምናምን ነው። ከዛ እዚህ ጋር እንዳልኳችሁ ኢኮኖሚም እንትንም እናንተ ማስተካከል ትችላላችሁ፣ ብሩ እንዳይበዛባችሁ የሚቀንሰው። ከዛ እዚህ ጋር ኮንቲኒው ብላችሁ ማለት ነው አዲስ አበባ ከዱባይ ወደ አዲስ አበባ ደርሶ መልስ ነው ማለት ነው። ከዛ ካሽባክም አለው እዚህ ጋር ጊቭባክ $6 ከምናምን ኮንቲኒው ትሉትና ማለት ነው። ከዛ እዚህ ጋር ሻንጣ ካላችሁ ሻንጣ ምን ያክል ኪሎ እዚህ ጋር ማስተካከል ትችላላችሁ። ከዛ ኮንቲኒው ካልን በኋላ ኢምፖርታንት ኖትስ እዚህ ጋር ማስጠንቀቂያ ዋርኒንግ እንትን ይላል። ከዛ እዚህ ጋር የምታስገቡት ቁጥር ታስገባላችሁ። ኢትዮጵያ ከሆነ የኢትዮጵያን ቁጥር ነው የምታስገቡት።
ከዛ ውጭ ከሆነ ደግሞ እንደዛ በዛ ልክ ማለት ነው። ቁጥራችሁን እዚህ ጋር የሆነ ቁጥር ታስገባላችሁ፣ እኔ ለማሳየት ነው። ከዛ እዚህ ጋር ምን ያክል ሰዎች ነው የምትጓዙት? ሚስተር ከሆነ ሚስተር ነው፣ ወንድ ከሆነ ወንድ፣ ሴት ከሆነ ሴት ነው። እዚህ ጋር ስማችሁ ጽፋላችሁ። እዚህ ጋር ደግሞ የአባታችሁ ስም፣ ከዛ እዚህ ጋር የአያታችሁ ስም፣ ከዛ እዚህ ጋር በርዝዴይ ዓመተ ምህረታችሁን ታስገባላችሁ ማለት ነው። መብረር የሚቻልበት እድሜ ስላለ ከፓስፖርት ጋር እኩል የሆነ እንትን ታስገባላችሁ። ከዛ እዚህ ጋር ፓስፖርት እንትን ቁጥር ካስገባችሁ በኋላ ኮንቲኒ ትልታላችሁ። ከዛ አሁንም ኮንቲኒ አንድ ሰው ነው 1000 ምናምን ብሎ እዚህ ጋር እንዳልኳችሁ ክሬዲት ካርድ አለ፣ ማይ ዋሌት ክሪፕቶኮም አለ፣ ትራቭል ክሬዲትስ የሚላለ ይሄ ክሬዲት የሚሰጣችሁ ነው። ከስተመር ከሆናችሁ አሁን ከፍላችሁ ያበድራችሁ ነው። ከዛ እናንተ ከሰላችሁ ትከፍላላችሁ ማለት ነው። እዚህ ጋር አማራጭ አለ። ካርድ ለሌላችሁ ሰዎች ማለት ነው መለሱና እንደዚህ ክሪፕቶ ከረንሲ ትመርጣላችሁ። ከዛ እዚህ ጋር በምን እንደምትከፍሉት ይላል። በኤንቢ አለ፣ ሶሪያን አለ፣ ኤልቲ ሺባ፣ ኢቭን በኮይን ራሱ መክፈል ትችላላችሁ። ግዴታ ዶላር መሆን አይጠበቅባችሁ። ከዛ እዚህ ጋር ለምሳሌ አሁን ዩኤስዲቲ ካልን የዩኤስዲቲ እንትን ያማርጠናል። እዚህ ጋር ጥንቃቄ ማድረግ አለባችሁ። ቡሉ እንትን ከሆነ ቡሌጅ ከሆነ እንትን በዛ ነው የምታስገቡት። ቶን ከሆነ በቶን፣ ሶሊያና ከሆነ በሶሊያና ነው። እንዲሁም ደግሞ በኤንቢ ከሆነ ደግሞ በኤንቢ ነው ማለት ነው። መሳሳት የለባችሁ ምክንያቱም ብዙ ብር ስለሆነ። ከዛ እዚህ ጋርም አለ በኤአርፒ አለ፣ በቲአርሲ አለ። እዚህ ጋር ኢቴሪየም አለ፣ ትሮን አለ። እንዳትሳሳቱ እዚህ ጋር የምትመርጡት እዛ ጋር ትመርጣላችሁ ማለት ነው። በዚህ መልኩ ልክ ይሄን ካስገባችሁ በኋላ አሁን ለምሳሌ ዩኤስዲቲ መርጠን ማለት ነው እንትን ይለናል፣ አድሬስ ይሰጠናል አይደል? በአድሬሱ እናስገባለን። አይ ካላችሁ ደግሞ የመረጥኩት እዚህ ጋር አሁን የመጀመሪያው ኔትወርክ ፖሊጂ ነው የሚባለው እሱ አለ እዚህ ጋር። ከዛ ውጭ ደግሞ ለምሳሌ አሁን እዚህ ጋር የመረጥኩት አድሬስ የ29 ደቂቃ አስጠኛ በ29 ኤክስፓየር ይሆናል። ይሄንን ኔትወርክ ኮፒ ብለን እዛ ጋር ምንልክበት እንትን እንላለን ማለት ነው። ከዛ ደን እንለዋለን። ይሄ ካልሆነ ደግሞ ተመልሳችሁ በካርድም በማይ ዋሌት የሚለውን መክፈል ትችላላችሁ። ከዛ እንዴት ነው ዲፖዚት የምናደርገው ካላችሁ ደግሞ ቀጥታ ደግሞ ከማይ ዋሌት የሚሆነው ተመልሰን እዚህ ጋር ለምሳሌ አሁን ቀጥታ መጀመሪያ ያስገብታችሁ ከነበረ ከራሳችሁ እንትን ይቆርጠዋል ማለት ነው። እዚህ ጋር በትራቫላ ዋሌት እዚህ ጋር ዋሌት የምትለው እዚህ ጋር ያያችሁ እዚህ ጋር አስገብታችሁ ከነበረ ግዴታ ወደዛ ወደ ኤስዲቲ ምናምን መሄድ አይጠበቅባችሁም። ወደ ባይናንስ ምናምን ቀድማችሁ አስገብታችሁ ከነበረ እዚህ ጋር ዲፖዚት የሚለው እዚህ ጋር ቀድም ኔትወርክ መርጣችሁ ካስገባችሁ መጀመሪያው አይጠይቃችሁም። ከሌላችሁ ግን ቀጥታ ከዛ ከባይናንስ ኦኬኤክስም ስለሚያመጣ ታማርጣላችሁ ማለት ነው። በዚህ መልክ አድርጋችሁ መጨረስ ትችላላችሁ። በጣም ቀላል። ከዛ ዋጋውን ታይታላችሁ ማለት ነው። የሚያዋጣችሁ አያዋጣችሁ ባይዘው ይሄ ብቻ አይደለም፣ ብዙ ነገር ነው ያለው። ሆቴል ምናምን መያዝ ትችላላችሁ። በዚህ እንትን ታዋቂ እንትን ነው፣ በጣም ምርጥ ከሚባሉት ኤጀንቶች ነው። ይሄን መጠቀም ትችላላችሁ እና ይሄንን ይመስላል። ዛሬ ብዙም ሳላረዝምባችሁ በሌላ ጊዜ ደግሞ እንዴት ዱባይ ላይ ኢትዮጵያ ውስጥ ሆነን እንዴት ቋሚ መኖሪያ ቤት መግዛት እንችላለን በክሪፕቶ ከረንሲ የሚለውን አሳያችኋለሁ። ይሄን ይመስላል የዛሬው። ጥያቄና እንትን ካላችሁ ኮሜንት ላይ እንትን በሉኝ። እኔ ለእናንተ ያስተምራችኋል። ያው የሆነ ጊዜ ዱባይ መብረር ስትፈልጉ ሌላ ሀገር በዚህ መልኩ መቁረጥ ትችላላችሁ በክሪፕቶ ከረንሲ። ግዴታ ወደ ዱባይ አይደለም። በዚህኛው ከሆነ በኤምሬትስ አፕ ከሆነ ወደ ኤምሬት ብቻ ነው መክፈል የምትችሉት። በዚህኛው ትራቫላ ከሆነ ግን የትኛውም ዓለም ላይ ይሰራላችኋል። ኢቭን ወደ ኢትዮጵያ ከሆነ ክሪፕቶ ከረንሲ ለዚህ ትከፍሉታላችሁ፣ ለዚህ ድርጅት። ይሄ ደግሞ ወደ ብር ቀይሮ ይሰጣችኋል ማለት ነው ለኢትዮጵያ እንትኖች ኤርፖርቶች ማለት ነው። አስተምራችኋል፣ ይጠቅማችኋል። የሆነ ጊዜ መብረር ስትችሉ ክሪፕቶ ከረንሲያችሁን መጠቀም ስትፈልጉ ብዬ ነው። ይህን ይመስላል የዛሬው። ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ሌላ ቪዲዮ እንዲሰራ የምትፈልጉትም ካለ በሌላ ቪዲዮ እስክንገናኝ